ሰላም ተመልካቾች እንዴት ናችሁ? ፋና ሚዲያ ኮርፖሬሽን ከአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ጋር በመተባበር በተለይም የድምጽ ብክለት ላይ ትኩረት በማድረግ ፓናል ውይይት ለማድረግ እዚህ ስቱዲዮ ተሰይመናል። በዚህ ጉዳይ ላይ ደግሞ ሀሳብ፣ አስተያየት፣ መረጃዎችን እየሰጡን ቆይታ ለማድረግ እንግዶች እዚህ ተገኝተዋል። አቶ ዲዳ ድሪባ የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ፣ እንደዚሁም አቶ አዱኛ ወንድሙ በአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የባለስልጣኑ ዋና አማካሪ እንግዶች ስለመጣችሁ በጣም ነው ማመሰግነው። እንግዲህ ተመልካቾቻችን እናንተም በየቤታችሁ ሆናችሁ በተለይም በድምጽ ብክለት ላይ የምናደርገውን ውይይት እንድትከታተሉ እየጋበዝን ውይይታችንን እንቀጥላለን። በያላችሁበት ሰናይ ጊዜ። የድምጽ ብክለት ምን ማለት ነው ከሚለው ከስያሜው ብንጀምር፣ አቶ ዲዳ ከርሶ ብጀምር። አመሰግናለሁ። ድምጽ እንዴት ብክለት ይሆናል የሚለው ጥያቄ ተገቢ ጥያቄ ነው። ድምጽ ይለካል፣ መጠን አለው። እንግዲህ በሳይንስ ድምጽ ጉዳት አለው ወይስ የለውም የሚለው ነገር ስነሳ ድምጽ ከሚገባው በላይ ከሆነ ጉዳት አለው። ብክለት ሆነ የሚባለውም ከመግባቢያነቱ አልፎ ወደ ጎጂነት ሲቀየር ኃይሉ የሚሰማው የሰው ጆሮ ሊሰማ ከሚችለው አቅም በላይ ከፍተኛ ድምጽ ሲወጣና ያ ድምጽ ደግሞ በሰው ጆሮ ታምቡር ላይ የተለያዩ ውስጣዊ አካላቶች ላይ ኃይለኛ ግፊት ሲፈጥር እና ያ ግፊት የሚፈጠረው ግፊት ደግሞ ለተለያዩ የጤና እክል ሊያጋልጥ በሚችል ደረጃ ላይ የሚደርስ ከሆነ የድምጽ ብክለት ተከስቷል፣ በድምጽ ብክለት ጉዳት ደርሷል ወይ ደግሞ የድምጽ ብክለት ይሄ የድምጽ ብክለት ነው ተብሎ ይታወቃል ማለት ነው። አመሰግናለሁ። እንቀጥላለን። አቶ አዱኛ እርሶ ጋር ልምጣና የድምጽ ብክለት ምንጮችን ብናነሳ በከተሞች አካባቢ ያው የህዝብ ቁጥር እየጨመረ ሲሄድ፣ ከተማ እየተስፋፋ ሲሄድ፣ ኢንዱስትሪዎች እየተገነቡ ሲሄዱ ሰው የዕለት ዕለት እንቅስቃሴውን የዕለት ዕለት ኑሮውን ለማሸነፍ በሚያደርገው እንቅስቃሴ ውስጥ ከፍተኛ ድምጾች ሊወጡ ይችላሉ። ለምሳሌ በመዝናኛ አካባቢዎች፣ ሆቴሎች አካባቢ፣ ጭፈራ ቤቶች አካባቢ፣ ኮንስትራክሽኖች ያሉበት አካባቢ፣ ፋብሪካ አካባቢ የማሽነሪ ድምጾች፣ የመኪና እንቅስቃሴ፣ ከመኪና የሚወጡ ድምጾች፣ ከሳይረኖች ከተማ ውስጥ አደጋን ለመከላከል የሚሰሙ ድምጾች፣ ከዚህ ሁሉ ሶርስ የሚወጣ ድምጽ አለ ማለት ነው። ይሄ ድምጽ እንግዲህ ቅድም እንዳልኩት ሰምቶ አደጋን ለመከላከል ይጠቅማል። በሌላ በኩል ደግሞ ለሰው ልጅ ተስማሚ ከሆነ ድምጽ በላይ ከሆነ ደግሞ ጎጂ ይሆናል ማለት ነው። ከነዚህ ሁሉ ሶርሶች የሚወጣው ሰውን የሚጎዳበት ደረጃ ላይ ከደረሰ ወይም ደግሞ ከተቀመጠው ስታንዳርድ በላይ ከሆነ ለሰው ልጅ ጉዳት ይሆናል ማለት ነው። እንቀጥል። አቶ ዲዳ በተለይ የድምጽ ብክለትን ትኩረት አድርገን እያነሳን ነውና ጉዳቶችን ብናነሳ የተለያዩ የጤና ጉዳቶች አሉ። የመጀመሪያው ያው ለድምጽ የሚጋለጠው የመጀመሪያው ጆሮአችን ነው። ጆሮአችን የመስማት ችሎታችንን አቅማችንን ከመቀነስ ጀምሮ መስማት እስኪሳነን ድረስ ጉዳቱ ከፍ ሊል ይችላል ማለት ነው። ይሄ ምንድነው? እንደ የድምጹ ደረጃ ነው። በጣም ከፍተኛ ድምጽ የሚሰማ ከሆነ ያ ሰው ቀስ በቀስም ሊሆን ይችላል። በጣም ኃይለኛ ከሆነ ደግሞ በአንድ ጊዜም ሊሆን ይችላል። የጆሮ ታምቡር የሚባል ነገር አለ። እሱ ላይ ጉዳት ስለሚያደርስ እስከናካቴው የመስማት አቅማችንን ሊያሳጣን ይችላል። ይሄ የመጀመሪያው። ምክንያቱም የመጀመሪያው ድምጽን የሚቀበለው ጆሮአችን ስለሆነ መጀመሪያ የሚጎዳው እሱ ነው። ከዛ አልፎ ወደ ሌሎች አይነት የጤና እክልን ያስከትላል። ለምሳሌ ታሞ የተኙ ሰዎች፣ ህፃናት፣ አረጋውያን እንዳርፉ ያረጋቸዋል። በሽታቸው እንዲባባስ ያደርጋል። ስሜታቸው እንዲጎዳ፣ ነርቫቸው እንዲጎዳ ያደርጋል። ሌሎች ደግሞ ቀኑን በሙሉ ሲሰሩ የዋሉ ሰዎች እረፍት አግኝቶ በአግባቡ እንዳይተኙ ያረጋቸዋል። ያ ደግሞ ዛሬ ሌሊት ሲሰራ የዋለ አእምሮ የደከመ ሰው ሌሊቱን ተኝቶ እረፍት አድርጎ ለሚቀጥለው የስራ ቀን ራሱን አዘጋጅቶ ሄዶ ውጤታማ የሆነ ስራ እንዳይሰራ
የራሱ ተጽዕኖ ያደርጋል። ሌሎች ነፍሰ ጡር ሴቶች የተለያዩ እንደዚህ አይነት ሴንሲቲቭ የሆኑ የህብረተሰብ አካላት ደግሞ ተጨማሪ በሽታ ለምሳሌ ነርቭን የሚያስቆጣ የጨጓራ በሽታን ሊያመጣ የሚችል ሰውነታችን ውስጡ ሲቆጣ እንደዚህ አይነት ነገሮች ያመጣሉ። እንደገና እስከ ማስወረድ ነፍሰ ጡር ሴቶችን ላይታወቅ ይችላል። ሰው በራሱ ላይ ላያውቅ ይችላል፣ ግን አንዳንድ ጊዜ እስከዛ ድረስ ይሄዳል ጉዳቱ ማለት ነው። ስለዚህ የጨጓራ በሽታ ሊያስከትል ይችላል። የልብ ምታችንን ይጨምራል። የዚህ የነርቨስ ሲስተማችን እንዲረበሽ ያደርጋል። ሰው ባህሪው እንዲቀየር ያደርጋል። ትዕግስት እንዲያጣ ያደርጋል። በስራው ውጤታማ እንዳይሆን ያደርጋል። ይሄ እንግዲህ ያው ሐኪሞች፣ ሾፌሮች የተለያየ ስራ ኮንሰንትሬት አድርጎ በተረጋጋ መንፈስ መስራት የሚገባቸው አካላት በመረበሽ በቂ እረፍት በማጣት ስራቸው ላይም ውጤታማ እንዳይሆኑ ያደርጋቸዋል ማለት ነው። አቶ አዱኛ እርስዎ ጋር ልምጣና የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በተለይም በዚህ ደረጃ ጉዳት የሚያደርሰውን የድምጽ ብክለት ለመከላከል ምንድነው እየሰራ ያለው ለመከላከል ለመቀነስ? እንደ አካባቢ ጥበቃ ባለስልጣን ዋና ስራው ቁጥጥር ነው የሚሰራው በአዋጅ የተሰጠው ሬጉላቶሪ ቦዲ ነው ማለት ነው። ቁጥጥር የሚያደርግ ደግሞ ባለስልጣን ስለሆነ ህግን ተላልፈው የሚገኙት ላይ እርምጃ ይወስዳል ማለት ነው። ይሄ በህግ የተሰጠው ነው። ዋናው እኛ ግን አሁን እንደ አካባቢ ጥበቃ እየሰራ ነው ያለው የሚቀድመው ግንዛቤ ነው። ቅድም እንዳልነው የድምጽ ብክለት አንዳንድ ጥናቶች ላይ እንደሚያሳየው ከአየር ንብረት ለውጥ ቀጥሎ ከአየር ብክለት ቀጥሎ ትልቁ በከተሞች ችግር እየፈጠረ ያለው የድምጽ ብክለት ነው ይላል የተለያዩ ጥናቶች ላይ ያለው እነዚህ ዓለም አቀፍ ጥናቶች ላይ ሳይቀሩ ማለት ነው። ስለዚህ ይሄን ለመከላከል አንዱ የሚቀድመው ህብረተሰቡ ጋር የግንዛቤ መፍጠር ነው ማለት ነው። መከላከል የሚቻለው በዚህ ደረጃ ነው። ስለዚህ ህብረተሰቡ ጋር ለመድረስ በተለይ ከ2016 ጀምሮ በከተማችን እንደ ሀገር አቀፍም ደረጃ ብክለት ይብቃ ውበት ይንቃ የሚል እንቅስቃሴ ነበረ። ከፍተኛ የሆነ ንቅናቄ ሰርቶ ነበረ። ስለዚህ እዚህ ላይ የመጀመሪያ ስራ የተሰራው በከተማችን ነዋሪዎች ውስጥ በተለያዩ ህብረተሰብ ክፍል ውስጥ የግንዛቤ መፍጠር ስራ ነው የሰራ ነው ማለት ነው። ከታች ከብሎክ ጀምሮ በወረዳ ደረጃ በክፍለ ከተማ ደረጃ እስከ ማዕከል ድረስ ተማሪዎች ሳይቀሩ መምህራን ሳይቀሩ የነዋሪዎች ሳይቀሩ የፋብሪካ ባለቤቶች ሳይቀሩ እንደገና ደግሞ በካይና ተበካይና አንድ ቦታ በማምጣት የፋብሪካ ባለቤቶችና እዛ ኤሪያ ላይ የሚኖሩ ነዋሪዎችም አንድ አዳራሽ ላይ በማምጣት ግንዛቤ መፍጠር ስራ ነው የሰራ ነው ማለት ነው። ይሄ ለምንድን ነው የሚያገለግለው? አንድ ሰው ከሚያደርገው የእለት ተእለት እንቅስቃሴ ውስጥ የሚፈጠረውን ድምጽ ግንዛቤ ካገኘ ይቀንሳል ማለት ነው። እኛ ሄደን ድምጹን ለክተን በዴሲቤል ከምንቀጣው ባለቤቱ አውቆ ድምጹን ቢቀንስ አንደኛ ህብረተሰቡ ይጠቀማል፣ ሁለተኛ ደግሞ ሰውየውም ከቅጣት ይድናል ማለት ነው። ይሄን ለማድረግ ሰፋፊ ስራዎች ናቸው የተሰሩት ማለት ነው። አንደኛው ይሄ ነው። ሁለተኛ ደግሞ የህግን የማስከበር ስራ እንሰራለን። በአዋጅ የተሰጠን ስልጣን አለ ማለት ነው። አዋጅ አለ። አዋጅ የብክለት ቁጥጥር 300/1995 የሚል አዋጅ አለን። አዋጁ ደግሞ ከአዋጁ የወጣ ደግሞ መመሪያ አለን ማለት ነው፣ በተቋማችን ያዘጋጀ ነው። ስለዚህ የድምጽ ስታንዳርዶች አሉት። በመኖሪያ ስንት ነው መሆን ያለበት? በንግድ ቦታዎች ላይ ስንት ነው መሆን ያለበት? በኢንዱስትሪ ኤሪያ ስንት ነው ያለበት? ይሄም ደግሞ በቀን በማታ ተብሎ ስታንዳርድ ወጥቶለታል በህጉ ማለት ነው። ለምሳሌ ለማንሳት በመኖሪያ በቀን 55 ነው መሆን ያለበት በዴሲቤል ማለት ነው። ንግድ ቤት አካባቢ ደግሞ በቀን 65 ነው መሆን ያለበት። ኢንዱስትሪ ኤሪያ ላይ ደግሞ 75 ዴሲቤል ነው መሆን ያለበት። ማታ ላይ እንደዚሁ በቀደም ተከተል በመኖሪያ 45፣ በንግድ ቤቶች አካባቢ 57፣ እንደገና ደግሞ በኢንዱስትሪ ኤሪያ ደግሞ 65 መሆን አለበት ተብሎ ተቀምጧል። ይሄን እንግዲህ የቁጥጥር ሰራተኞች አሉን፣ ስኬጁል አለን፣ ቁጥጥር ክትትል የምናደርግበት በዚህ ደረጃ ወርደን ክትትልና ቁጥጥር እያደረግን ይሄን ተላልፎ በሚገኙት ላይ ቀንም ማታም እየሰራን እርምጃ የምንወስድበት ሁኔታ አለ ማለት ነው።
ስለዚህ ሰፋፊ እርምጃዎች ናቸው። እንግዲህ ያው የአካባቢ ጥበቃ ከተቋቋመ ጀምሮ ረጅም ጊዜ ሆኖታል። ከዛን ጊዜ ጀምሮ ይሄ የቁጥጥርና የክትትል ስራ ዋናው አዋጅ ሰጠው ስለሆነ ክትትል ቁጥጥር እያደረገ ደንብ የሚተላለፉትን ማለት ይሄን ህግ ከስታንዳርድ በላይ ድምጽ የሚያወጡትን እርምጃ እየወሰደ ነው ያለው ማለት ነው። አሁን ከከተማችን ስፋት አንጻር፣ ከከተማችን እድገት አንጻር፣ ከህዝብ ቁጥር አንጻር እየጨመረ ካለው የህዝብ ቁጥር አንጻር ማምጣት ያለበት በቃ ድምጽ ብክለት በከተማ ደረጃ ስታንዳርዱ 100% ላይ ደርሷል ለማለት ያስቸግራል። ምክንያቱም ያው ሰው በየቀኑ የሚያደርገው እንቅስቃሴ እየጨመረው ነው የሚሄደው። ከነዚህ ደግሞ ቅድም እንዳልነው ከብዙ ሶርሶች ድምጽ ይወጣል። ስለዚህ በአንድ በኩል ግንዛቤ እየፈጠርን ነው፣ በሌላ በኩል ደግሞ እርምጃ እየወሰድን ነው። ህዝቡም ከሌላው ጊዜ በተሻለ ግንዛቤ እያደገ ነው። ክፍለ ከተማ ሄዶ ያመለክታል ችግር ካየ የድምጽ ብክለት እኛ ጋር መጥቶ አቤቱታ ያቀርባል። እኛ ደግሞ የቁጥጥር ሰራተኞቻችንን ቦታው ላይ ሄድን እየላክን የመሳሪያ አለ የዴሲቤሉ እየለካን እርምጃ እየወሰን ነው ያለ ነው። ስለዚህ በአንድ በኩል ግንዛቤ መፍጠር፣ በሌላ በኩል ደግሞ ህጋዊና አስተዳደራዊ እርምጃ እየወሰዱ መሄድ አንዱ ስራ ስለሆነ ይሄን እየሰራ ነው ያለ ነው ማለት ነው። መልካም እንቀጥላለን። አመሰግናለሁ። ተመልካቾቻችን የተከታተላችሁ ያላችሁት ፋና ሚዲያ ኮርፖሬሽን በተለይም ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር የድምጽ ብክለት ላይ ትኩረት አድርገን እየተነጋገርን ያለነው ፓናል ውይይት ነው። በየቤታችሁ አብራችሁ እንድትሆኑ አሁንም እንጋብዛለን። በያላችሁበት ሰናይ ጊዜ። እንቀጥል። አቶ ዲዳ በተለይ የድምጽ ብክለትን ለመከላከል የተዘጋጀ የህግ ማዕቀፍ አለ። በተለይ ደግሞ አተገባበሩስ ካለ ደግሞ የሚለውን ነገር እርስዎ ቢያነሱልኝ። አዋጅ ወጥቷል። አተገባበሩን በምናይበት ጊዜ የሚፈለገውን ያህል ደረጃ አልደረሰም። ሰው ግንዛቤ አግኝቷል። የተቀጡትም አሉ፣ የታሸጉ አሉ። ስንተገብር አተገባበሩን በተመለከተ የመጀመሪያ በክትትልና ቁጥጥርም ከደረስንበት በአቤቱታም ከቀረበ የመጀመሪያ ስራችን ሄደን መሳሪያ ያለው ባለሙያዎቹ ሄዶ ለክተው ከተለካ በኋላ ከስታንዳርድ በላይ ከሆነ ማስጠንቀቂያ እንሰጣለን። ይሄንን እንዲያሻሽል ጉዳት ስለሚያደርስ ማሻሻያ እንዲያደርግ ማስጠንቀቂያ እንሰጣለን። በተለይ ጎረቤቶች በዛም በዚህም ያሉት ብዙ ማመልከቻ ያቀርባቸዋል እንደዚህ ብክለት የሚያካሂዱ ላይ። ከዛ በኋላ የተወሰነ ጋፕ እንሰጥና ተመልሰን ሄደን እኛ ከመሄዳችን በፊት እዚህ መጥተው ማመልከቻ አምጥተው ከኛ ጋር ውል ገብተው እናሻሽላለን እናስተካክላለን ብለው ይሄዳሉ። በዛ መሰረት ስለማስተካከላቸው በምናረጋግጥበት ጊዜ ካልተስተካከለ የ12 ሰዓት ማስጠንቀቂያ ሰጥተን እናሽጋለን። አሽገን 5 ቀን የመጀመሪያ ዙር 5 ቀን ይታሸጋል ቤቱ። ከዛ በኋላ 5000 ብር ቅጣት አለው። እሱም ከፍለው አስተካክለው ቤቱ ይከፈትላቸዋል ማለት ነው። አገልግሎት ይሰጣሉ። ይሄ መታሸግ ቀላል እርምጃ አይደለም። ያው አገልግሎት አይሰጡም ማለት ነው በዛን ጊዜ ውስጥ። እንደዛ ከሚሆን እኛ መጀመሪያ ግንዛቤ እንሰጣለን፣ ከዛ ማስጠንቀቂያ እንሰጣለን። ማድረግ የሚገባቸውን ሳውንድ ፕሩፍ እንዲያደርጉ ውስጥ ድምጹን ውስጥ የሚፈልጉ ከሆነ የውጭው አካል ድምጹን የማይፈልግ አካል በማረፍ የሚፈልግ አካል እንዳይረበሽ መወሰድ ያለባቸውን ጥንቃቄ በሙሉ እንደወስዱ እናደርጋለን። አንዳንዶቹ እንግዲህ ከዛ ሲያልፉ ነው ወደ ቅጣት የምንሄደው ማለት ነው። በተለይ በዚህን ጊዜ በአዲስ አበባ ከተማ እየተለወጠች እንደሆነ ሁላችንም እናያለን። እየተለወጠ ያበበ የመጣ ከተማ ነው። በኮሪደር ልማት፣ በወንዞች ዳርቻ ልማት፣ በመልሶ ማልማት ልማት ብዙ የከተማውን ስታንዳርድ የሚጨምሩ የአየር ብክለትም የድምጽ ብክለትንም ሌሎች አይነት ብክለቶችን የፍሳሽ ብክለቶችንም ሊቀንሱ የሚችሉ ከፍተኛ የስራ እንቅስቃሴ ነው ያለው። ከዚህ ጋር የሚሄድ አሁን ከተማችን በዚህ አይነት ደረጃ እያሻሻልን እያሳመርን ተወዳዳሪ ከተማ እያደረግን ስንሄድ ቱሪስቶች ይበዛሉ፣ ኮንፈረንሶች ይበዛሉ፣ እንግዶች ይመጣሉ ከውጪ። እዚህ ያለውም ሰው እረፍት ይፈልጋል። ስለዚህ እነኛ የኛ እንግዶች ቱሪስቶችም በተረጋጋ ሁኔታ ከተማችንን ወደው የኛ ጥሩ
ገጽታችንን ይዘው መሄድ እንዲችሉ ሁሉም ኃላፊነቱን እንዲወጣ እንቅስቃሴ እያደረግን ነው ያለነው። ግን አንዳንዶቹ የንግድ የኢንዱስትሪና የመኖሪያ አካባቢ የመቀላቀል ነገር አለው። ከላይ ነዋሪዎች ይኖራሉ፣ ከስር ንግድ ቤት ይሆናል። ንግድ ቤቶቹ ድምጽ የሚያሰሙት ድምጽ ከላይ ያሉትን ነዋሪዎች ይረብሻል። ኢንዱስትሪም አንዳንዴ መሀል ይገባል። ሁለተኛ ቤተክርስቲያን፣ መስጊድ፣ የሁሉም አይነት ቤተክርስቲያን በየሰፈሩ የመከፈት አዝማሚያ ያለው ይታያል። ያ ነዋሪውን በቅርበት ያለውን ነዋሪ ይረብሻል። እንደዛ አይነት ብክለት እንዳደርስ ግንዛቤ እየሰጠን ቢሆንም የሚቀሩ ስራዎች አሉ። በተለይ አዲስ አበባ የኮንፈረንስ ከተማ ሆናለች፣ ኦልሬዲ ሆናለች። የኮንፈረንስ ከተማ በሚሆንበት ጊዜ ደግሞ የሀገር ውስጥ ቱሪስቶች ሊባሉ የሚችሉ የሀገር ውስጥ እንግዶችም ይመጣሉ፣ የውጭ እንግዶችም ይመጣሉ። ነዋሪዎቿም ሰላማዊ ኑሮ፣ የተረጋጋ ኑሮ መኖር አለባቸው። ለዚህ ሲባል እርምጃው ተጠናክሮ የሚቀጥል ነው የሚሆነው። ዞሮ ዞሮ እስካሁን ድረስ በወሰንነው እርምጃ በሰጠነው ግንዛቤ ሰው ውስጥ ያለው ድምጽ ጎጂ ነው የሚለው ግንዛቤ ከፍ ብሏል። በዛ ምክንያት ወደኛ መጥተው ብዙ ጊዜ ከየትኛውም ብክለት የበለጠ አቤቱታ የሚቀርብበት እኛም ቁጥጥርና ክትትል የምናደርገው በድምጽ ብክለት ላይ ነው ማለት ነው። ይሄ ደግሞ ግንዛቤው ከፍ ማለቱንና ይሄን የድምጽ ብክለት መቆጣጠር ለኛ ከተማ በጣም አስፈላጊ መሆኑን ለህብረተሰባችን ኑሮ ተረጋጋ ኑሮ መኖር አስፈላጊ መሆኑን እያሳየ ነው ሁኔታ አሁን ያለው ሁኔታ ማለት ነው። መልካም አቶ ዲዳ በጣም ነው ማመሰግነው። እንቀጥላለን። አቶ አዱኛ እርሶ ጋር ልምጣና የተለያዩ እርምጃዎች እየተወሰዱ ማስተማሪያዎችም እየተደረጉ እንደሆነ እያነሳን ነው የምንገኘው። በተሰራው ስራ ምን ለውጦች መጡ? በተለይ ንግድ ቤቶች ላይ፣ ፋብሪካዎች ላይ የተለያዩ እንደዚህ የድምጽ ብክለት ምንጮች ናቸው ብለን ምንላቸው ቀደም ያነሳናቸው ነገሮች አሉ አይደለ? እዛ ላይ በተሰራው ስራ ምን ለውጦች መታየት ጀመሩ? አትሊስት ሰው ብክለት ድምጽ ብቻ ሳይሆን አጠቃላይ ብክለት ምንድነው በከተማችን ላይ ያመጣለው ጉዳት የሚለውን አንደርስታንድ እያደረገ መጥቷል ማለት ነው። ይሄን የምናየው ደግሞ ከሌላው ጊዜ በተለየ መልኩ አቤታዎች እየመጡ ነው ያሉት። ድምጽ በከለኝ፣ ፍሳሽ እየፈሰብኝ ነው፣ ጭስ እዚህ እየጨሰ ነው፣ ብክለት እየደረሰ ነው፣ አካባቢ እየተጎዳ ነው የሚል ማህበረሰብ እየመጣ ነው ያለው ማለት ነው። ክፍለ ከተማ ላይ መዋቅር አለን፣ እንደገና ደግሞ ያው የማዕከል መዋቅር አለ። ሁለቱም ጋር የህብረተሰቡ ንቃተ ህሊና መጨመሩን የምናየው አንዱ በሚያመጣው አቤቱታ ነው ማለት ነው። አቤቱታ በመጣ ቁጥር እኛም ደግሞ የማየት አድማሳችን እየሰፋ ይሄዳል ማለት ነው። ህብረተሰቡ ጋር የመድረስ ያለውን ብክለት ሄዶ የማየት የማስተካከል እርምጃ የመውሰድ እንደገና ተጨማሪ ግንዛቤ የመስጠት አድማሳችን የኛም እየሰፋ ነው የሚሄደው ማለት ነው። ይሄ ስራ እየተሰራ ነው ያለው፣ ይሄ ለውጥ እየመጣ ነው ያለው ማለት ነው። ከዛ ባለፈ አሁን ሆቴሎች በከተማችን ውስጥ እንግዲህ ያው ቅድም እንደተባለው ከተማችን የቱሪስት ማዕከል እየሆነች ነው፣ የኮንፈረንስ ከተማ እየሆነች ነው። ብዙ ዓለም አቀፍ ኮንፈረንሶች ከተማችን ውስጥ እየተካሄዱ ስለሆነ ሆቴሎች በትላልቅ እንግዶች እየተያዙ ነው ያሉ ማለት ነው። ይሄን ለመከላከል እኛም ጎን ለጎን እየሰራን ነው ያለነው። እንግዶቻችን እንዳይረበሹ በሰላም ሆቴላቸው ውስጥ ተኝቶ በሰላም ኮንፈረንሳቸውን አካሂዶ የከተማችን ገጽታ ጭምር እንዳይበላሽ ጥሩ ስም ይዞ እንዲሄዱ እንደ አካባቢ ጥበቃ ባለስልጣን የድምጽ ብቻ ሳይሆን የትኛውን ብክለት ከተማ ውስጥ እንዳይከሰት በተቻለ መጠን እየሰራን ነው ያለነው ማለት ነው። ያን ጊዜ ያው ማታ ላይ ቁጥጥር እናደርጋለን። ሰራተኞቻችን አመራሩ ጭምር በሁሉም ክፍለ ከተማ ምደባ ተደርጎ እያንዳንዱ ሆቴል ላይ እየዞር ስቲከር ጭምር እየለጠፍ ነው ያለነው ማለት ነው። ስቲከር ስታንዳርዱ ምን ያህል ነው እዚህ መሆን ያለበት ድምጽ በእያንዳንዱ ሆቴል በእያንዳንዱ ጭፈራ ቤት እነዚህ አገልግሎት ሰጪ ተቋማት ላይ ስቲከር እየለጠፍን ነው ያለነው ማለት ነው። ሰው እሱን እያየ ተገነዘበ ነው ያለው። ከዚህ በላይ ድምጽ ከፍ ካለ እቀጣለሁ፣ አንድ ሁለተኛ ደግሞ ህዝብ ረብሻለሁ የሚል አመለካከት እየተፈጠረ ነው ያለነው። ይሄን ደግሞ ሄደን አይተናል። ድምጾች አሁን ከነበረው እየዞርን ስናይ እየቀነሱ ያሉበት ሁኔታ አለ ማለት ነው።
ባለ ሆቴሎች እንደ ድሮ የሌባና የፖሊስ ጨዋታ አይደለም። የኛ ተቆጣጣሪ ሲሄዱ መዝጋት፣ የኛ ተቆጣጣሪ ሲመለሱ ደግሞ ድምፁ ወደ ነበረበት መመለስ፣ እንደዚህ አይነት ነገሮች አሁን መስመር እየያዙ ያሉበት ሁኔታ አለ። ግን ስራ ይፈልጋል፣ በጣም ስራ ይፈልጋል። ከተማችን እያደገች ነው። የህዝብ ቁጥር እየጨመረ ነው። አገልግሎት ሰጪ ተቋማት ከፊት ከነበረው የዘመኑ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ነገሮች እያደጉ ሲሄዱ ደግሞ ያው ብክለት በዛ አንጻር እየጨመረ ስለሚሄድ እሱን ለመከላከል የሰራ ነው ስራ ጭላንጭል ለውጦች እየታዩ ነው ያሉት። አጠቃላይ ከተማው ላይ ማምጣት ካለበት ውጤት ግን እኛ ገና ነው ብለን ነው አልጀመርንም ብለን ነው የምናስብ፣ ይቀረናል። ምክንያቱም ይህን የሚያክል ከተማ ውስጥ ይሄ የሚያክል ህዝብ የሚኖርበት ከተማ ውስጥ ያለው ብክለት አሁን ለውጥ አምጥቷል ካል መታበይ ነው የሚሆነው። ስለዚህ ስራ ይቀረናል፣ እንሰራለን። ግን ደግሞ ከፊት ከነበረው ምንም አይነት ሰው ድምጽ ሲጮውበት የት ሄዶ እንደሚያመለክት ለራሱ አያውቅም ነበር። ከዚህ በፊት አካባቢ ጥበቃ ባለስልጣን ለራሱ በዚህ ቁጥጥር ስር ላይ እንደሚሰራ ጭምር አንደርስታንዲንግ የለውም ነበር። ይሄ ተሰርቶበታል። አሁን ሰው ማምጣት ጀምሯል። ማመልከቻ፣ አቤቱታ ማምጣት ጀምሯል። ግንዛቤው የጨመረ ነው በየጊዜው። ይሄን እያሳደጉ መሄድ ደግሞ ያው ቀጣይ መሰራት ያለበት ስራ ነው። መልካም ተመልካቾቻችን፣ ፋና ሚዲያ ኮርፖሬሽን ከአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ጋር በመተባበር በተለይም የድምጽ ብክለት ላይ ትኩረት አድርገን ፓናል ውይይት እያደረግን ነው የምንገኘው። በየቤታችሁ ሆናችሁ አሁንም እንድትከታተሉን በድጋሚ እንጋብዛለን። በያላችሁበት ሰናይ ጊዜ። የድምጽ ብክለትን ለመከላከል ከማን ምን ይጠበቃል? ባለድርሻ አካላትስ ምን ሚና መወጣት አለባቸው? በሚለው ጉዳይ ላይ አቶ አዱኛ የተወሰነ ነገር ይበሉንና አቶ ዲዳ ማጠቃለያ ያደርጉልናል። እሺ፣ የብክለት ጉዳይ አጠቃላይ ከድምጽ ብክለት ጋር ተያይዞ የአንድ አካል ስራ መሆን አይችልም። የአካባቢ ጥበቃ በህግ በተሰጠው ስልጣን መሰረት እየተከታተለ እየተቆጣጠረ እርምጃ እየወሰደ ግንዛቤ እየፈጠረ ለውጥ ማምጣት አይችልም። ስራዎቹ ሰርቷል። ይሄ የባለድርሻ አካላት ትብብር ይፈልጋል። የመጀመሪያው አጠቃላይ የከተማው ህዝብ ነው ባለድርሻ አካል። ከዚህ በፊት የነበረው ድምጽ ጮህብኝ የሚል ነው እንጂ ድምጽ ምን ጉዳት ያመጣል የሚለውን ህዝቡ አያውቅም ነበር። ይሄ ግንዛቤ ተፈጥሯል። ስለዚህ ከዚህ ተነስቶ ህዝቡ የድምጽ ብክለት አጠቃላይ በእለት ተእለት ኑሯችን ላይ፣ እንቅስቃሴያችን ላይ፣ በልጆቻችን ላይ፣ በጤናችን ላይ የሚያመጣውን ችግር ተረድቶ መተባበር አለበት። ብክለት ሲደርስ ለሚመለከተው የመንግስት አካል ማሳወቅ አለበት። ምክንያቱም የብክለት የአካባቢ ጉዳይ የሁሉም ኢትዮጵያዊ ጉዳይ ነው። የመንግስት ጉዳይ የማን ጉዳይ አይደለም። የፖሊስ ጉዳይ፣ የህግ አስከባሪ ጉዳይ አይደለም። አካባቢ ከተበከለ ህዝቡ ነው የሚበከለው። ስለዚህ ይሄ ስለሆነ ህዝቡ ተባባሪ መሆን አለበት፣ ጥቆማ መስጠት አለበት፣ መከላከል አለበት። እርምጃን ስንወስድ ተባባሪ መሆን አለበት። አንድ እሱ ነው። ሌላው እነዚህ ፍቃድ የሚሰጡ አካላት ፍቃድ ከመስጠታቸው በፊት እኔ ከአካባቢ ጥበቃ ይሁንታ አግኝተው ይሄ የንግድ ተቋም በሚቋቋምበት ጊዜ አካባቢ ላይ ምንድነው የሚያደርሰው ጉዳት የሚለውን አስቀድመው ከአካባቢ ጥበቃ ይሁንታ መውሰድ አለባቸው ማለት ነው። የትኛውም ከተማ ውስጥ ህግ የሚፈቅደው ነገር አለ። ከተማ ውስጥ የመንግስትም ይሁን የግል ልማቶች በሚለሙበት ጊዜ በአካባቢና በማህበረሰቡ ላይ ጉዳት ማድረሳቸውና አለማድረሳቸው ተረጋግጦ ነው ወደ ተግባር መግባት ያሉብን ማለት ነው። እዚህ ላይ መተባበር አለባቸው ፍቃድ ሰጪ ተቋማት፣ ብቃት አረጋጋጭ ተቋማት ትብብር ማድረግ አለባቸው ማለት ነው። ስለዚህ እኛም ከብዙ አካል ነው እየሰራን ያለነው። የቅንጅት ስራዎች አለ በአዲስ አበባ ከተማ ከተለያዩ ተቋማት ጋር ተቀናይተናል። ምን ላይ ነው መቀናየት አለብን የሚለው ከንግድ ጋር፣ ከፖሊስ ጋር፣ ከደንብ ማስከበር ጋር፣ ከኢንዱስትሪ ቢሮ ጋር ከነዚህ ጋር ተቀናይተን እየሰራን ያለነው ግን አሁን በቂ ነው የሚለው በቂ አይደለም። የነዚህ ባለድርሻ አካላትም ትኩረት ይፈልጋል፣ የኛም ትኩረት ይፈልጋል። እዚህ ላይ በቀጣይ በስፋት ባቀድነው እቅድ መሰረት እየሰራ መሄድ አለብን የሚል አስተያየት ለመጨመር። አቶ ዲዳ እርሶ ጋር ልምጣና በተለይም ደግሞ ዘርፉ ላይ ተጨባጭ የሆነ ውጤታማ የሆነ ለውጥ ለማምጣት ከማን ምን ይጠበቃል የሚለው ላይ ቢጨምሩ። መተባበር ይፈልጋል። አንደኛ ብክለቱ እንዳይፈጸም መተባበር፣ ከተፈጸመም ደግሞ ለመከላከል
እዛው መተባበር፣ ከዛ አቅም በላይ ከሆነ ደግሞ ለሚመለከተው አካል ማቅረብ ነው። አንዱ ይሄ የሁሉም ሰው ኃላፊነትም ግዴታም ነው ማለት ነው። ሁለተኛው በተለይ በሃይማኖት ተቋማት ዙሪያ ስናይ የሃይማኖት ተቋማት ጉባኤ፣ የሃይማኖት አባቶች፣ ምእመናኑ ኃላፊነት አለባቸው። እነሱ ትልቅ የባለድርሻ አካላት ናቸው። ለዚህ ነው ሁሉ ጊዜ ከነሱ ጋር ውይይት የምናደርገው። እዛ አሁን ዘመኑን የሚመስል አይነት አገልግሎት መስጠትና አገልግሎት መቀበል ያስፈልጋል ማለት ነው። እሱ ትልቁ ባለድርሻችን ናቸው። ሌሎች ለምሳሌ የኢንዱስትሪ ማህበራት አሉ፣ የሆቴሎች ማህበራት አሉ፣ የዘርፍ ማህበራት አሉ። እነኚህ አንደኛ እርምጃ ተወስዶ እንቅስቃሴ የኢኮኖሚ እንቅስቃሴ እንዳይስተዋጎል አስቀድሞ እርስ በርሳቸው እዛው ተጽዕኖ መፍጠር ይችላሉ፣ ማቆም ይችላሉ፣ ማስተካከል ይችላሉ ማለት ነው። ግንዛቤው አለ፣ ያውቃሉ። ስለዚህ እነሱም ትልቁ ባለድርሻ ናቸው። መዋቅሩ ከዚህ የክፍለ ከተማ የወረዳ መዋቅር እነሱም ትልቅ የባለድርሻ አካላት ናቸው። ህዝቡን በተለያየ ጉዳይ ያገኛሉ፣ ያወያያሉ። በዛን ሰዓት ይሄ ብክለቶችን በተመለከተ የበለጠ ግንዛቤውም እንዲሰፋ ሰውም ጥንቃቄ እንዲያደርግ ተጎጂም እንዳይሆን እነሱም የራሳቸውን ድርሻ ማውጣት ይችላሉ። ደንብም ተጥሶ ሲገኝ ደግሞ እርምጃ እንዲወሰድም ማድረግ ይችላሉ። ስለዚህ እንደዚህ ማድረግ እንችላለን ማለት ነው። በተለይ ደግሞ የሆቴል ባለቤቶች፣ የሬስቶራንት ባለቤቶች፣ የስጋ ቤት ባለቤቶች ቀን ቀን ሰላማዊ ይመስላል። ስጋ ቤት ነው፣ የምግብ ቤት ነው። ቀን ቀን ሰላማዊ ይመስላል። ማታ ወደ ጭፈራ ቤት ወዳው ነው ሲቀየር እናገኘዋለን። ይሄ ጉዳት አለው። አንዳንዴ ደግሞ መኖሪያ ውስጥ ይከፈታሉ። የሰው መኖሪያ ከአንዱ መኖሪያ ጋር ግድግዳ ተጋርቶ ሁሉ የሚከፈት ሬስቶራንት፣ ስጋ ቤቶች አሉ። ከስር ከላይ ኮንዶሚኒየም እያለ ከስር ንግድ ቤቶች አሉ፣ መጠጥ ቤቶች አሉ። የኮንዶሚኒየም ማህበራት አሁን ኮንዶሚኒየም በማህበር ነው የሚተዳደሩ። እነሱም ትልቅ ባለድርሻ ናቸው። እዛ ያለውን ነገር ህጻናት አለው፣ ሽማግሌዎች አሉ፣ ታማሚ ሰው ይኖራል። የሰው መኖሪያ ስለሆነ እዛ አካባቢ የሚፈጠረው የድምጽ ብክለት የመከላከል ኃላፊነት አለባቸው እና ሁሉም ባለበት ቦታ ቢተባበር የግንባታ ፈቃድ የሚሰጡ አካላት ለዚህ አይነት አገልግሎት የሚሰጥ ይሄንን የሱፐር ማርኬት፣ ሞል፣ ሆቴሎች እንደዚህ አይነት አገልግሎት ሊሰጡ የሚፈልጉ አካላት የግንባታ ፈቃድ ሲሰጣቸው ኢንቢልት የሆነ ሳውንድ ሲስተም መኖሩን ማረጋገጥ ያስፈልጋል። ከዛ ጋር አብሮ ይሄዳል። ግን በሌላ አንግል የማየውና እንዲሁ ይህን የሚያደርጉ አካላት ጋር እንዲደርስልኝ የምፈልገው አንድ ነገር አለ። ለምሳሌ ቡቲክ ቤቶች አሉ፣ ሱፐር ማርኬቶች አሉ። አልፎ አልፎ ባንኮችም አንዳንድ ባንኮችም ምልክት አይቼባቸዋለሁ። ምንድነው የሚያደርጉት? ሞንታርቦ አውጥቶ በር ላይ ያደርጋሉ። ውስጥ ያለው ሰው ብዙ አይሰማውም፣ ስራውን ተረጋግቶ ይሰራል። ውጪ መንገደኛው የሚሄደው አካባቢ በዛ አካባቢ የሚኖር ሰው ግን በቀን እየተረበሸ ነው ሙሉ ማለት ነው። ይሄ ትክክል አይደለም፣ መቆም አለበት። የግድ ሙዚቃ የሚያስፈልጋቸው ከሆነ ከሲስተሙ ጋር ሳውንድ ሲስተሙን አስተካክለው እዛ ውስጥ የሰውን ጆሮ በማይጎዳ ብክለት በማያስከትል ሁኔታ መጠቀም ይችላሉ። አላግባብ ክላክስ የሚያደርጉ ከባባድ መኪናዎች አሉ። አስፈላጊ ያልሆነ ክላክስ የሚያሰሙ ማለት ነው። ምንም ያን ክላክስ ባያደርጉ ምንም ችግር ላይፈጠር ይችላል። በእጃቸው ማሪያ አለ፣ ፍሬን አለ፣ ማቀዝቀዝ ይችላሉ። ብዙ ከክላክሱ በፊት ማድረግ የሚችሉት ብዙ
መኪናውን የሚቆጣጠሩበት አወርነስ የሚሰጡበት ብዙ ነገር አለ። ግን እንዲሁ እኛ ለትራንስፖርት ቢሮም ደብዳቤ ጽፈን አሳውቀናል። ቅጣትም አለው። አለግባብ የመኪና ጥሩምባ ማሰማት እስከ 1000 ብር ነው የሚያስቀጣው። ይህንም ቁጥጥር እንዲያደርጉ ከትራፊኮች ጋር ተነጋግረናል። ስለዚህ ለውጡ አለ። ለውጡ የተፈለገው ደረጃ አልደረሰም። እኛ እንደውም የምናስበው ቅጣቱ ራሱ አንሷል። ይሄ የወጣው ቅጣት ትንሽ ማሻሻል አለብን ብለን እሱ ላይ እየሰራን ነው። ህዝብ ጆሮ እንዲደርስ ፈልጌ ነው፣ ሰው ጆሮ እንዲደርስ ፈልጌ ነው ይሄን የምናገረው። ቅጣት 5000 አሁን እንደ ቀላል ሰው ሊያይ ይችላል። ከፍ እናደርጋለን። ከህብረተሰባችን ጤና አይበልጥም። ሁላችንም ተባብረን ከተማውን ማረጋጋት ነው የሚያስፈልገው ማለት ነው። በጣም ነው የማመሰግነው አቶ ዲዳ ድሪባ የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ፣ እንደዚሁም ደግሞ አቶ አዱኛ ወንድሙ በአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የባለስልጣኑ ዋና አማካሪ እዚህ ድረስ ተገኝታችሁ በተለይም የድምጽ ብክለት ላይ የመሰለ መረጃ ስለሰጣችሁ ለተመልካቾች ክብረት ይስጥልኝ። እኛም እናመሰግናለን። እሺ አመሰግናለሁ። ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ጋር በመተባበር በተለይም የድምጽ ብክለት ላይ ትኩረት አድርገን የተወያየነው ፓናል ውይይት የተከታተላችሁትን ይመስል ነበር። ሌሎች የፋና ሚዲያ ኮርፖሬሽን ዝግጅቶች ይቀጥላሉ። በያላችሁበት ሰናይ ጊዜ